ተከታታይ የፓይተን ትምህርታችን እንደቀጠለ ነው። በዛሬው ክፍል ደግሞ የተለያዩ ኤክስቴንሽኖችን እንዴት ማስገባት እንደምንችል እናያለን። ስለ ሊንቲንግ፣ ፎርማቲንግ እንደዚሁም ደግሞ ኮድን ረን የምናደርግባቸው የተለያዩ መንገዶች አሉ። እነሱን አሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ብትጀምሩ አዳዲስ ቪዲዮዎችን ስለቅ ቶሎ ይደርሳችኋል። እንደዚሁም ደግሞ ክፍል 3ንም ቶሎ እሰራላችኋለሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁንም ለመከታተል ግልጽ እንዲሆንላችሁ ፓወርፖይንት ላይ መሰረታዊ ነገሮችን እያየን በብዛት ግን በተግባር ነው የምንመለከተው። ስለዚህ ስለ ኤዲተር ኤክስቴንሽኖች እናያለን። በጣም ብዙ አይነት አሉ። አስፈላጊዎቹን እያስገባው አሳያችኋለሁ። ሊንቲንግ ምን እንደሆነ እንመለከታለን። እንደዚሁም ደግሞ ኮዶችን እንዴት ፎርማት ማድረግ እንደምትችሉ እናያለን ማለት ነው። ከዛ ረን እናደርጋለን። አሁን ቪኤስ ኮድን በመጀመሪያው ክፍል ኢንስቶል አድርገን ነበረ። ሌሎች ጠቃሚ ነገሮችም አሉ፣ እነሱን እናደርጋለን። አሁን በተግባር እንዲሁ። ስለዚህ አዲስ ክሬት እናድርግ። እዚህ ጋር ፋይል የሚል አለ። አዲስ ፎልደር ክሬት እናድርግ። መጀመሪያ ኦፕን ፎልደር፣ ከዚህ በፊት የሰራችሁት ካለ እሱን መክፈት ይቻላል። አዲስ ክሬት ለማድረግ ደግሞ ኒው ፎልደር ብለን እዚህ ጋር እንክፈትና ለምሳሌ ፈርስት ፓይተን ክላስ ብለን እንያዘው። ከአሁን በኋላ እዚሁ ላይ እንቀጥላለን። ሰሌክት እንለዋለን ማለት ነው። አሁን አዲስ ፎልደር ክሬት አድርገናል። እንደምታዩት ከላይ የሚመጣላችኋል ማይ ፈርስት ፓይተን ክላስ ይላል። እዚህ ላይ ነው የምንቀጥለው። በስሩ ደግሞ የተለያዩ ፋይሎችን ክሬት ማድረግ ከፈለጋችሁ ከፊት ለፊቱ ፕላስ ምልክት አለ ወይም ኒው ፋይል ይላል። ይሄንን እንንካው። ለምሳሌ የመጀመሪያው ፕሮጀክታችንን ስም እንስጠው። እዚህ ጋር ኤዲ ዶት ፒ ዋይ፣ ልክ ፒ ዋይ ስትሉ እንደምታዩት የፓይተን ይመጣላችኋል እዚህ ጋር። ከዛ ይህንን ኤክስ ብለን ወይም ዘጋግተን መውጣት እንችላለን ማለት ነው። ስለዚህ ስራችን የምንቀጥለውን እዚህ ላይ ይሆናል፣ ኤዲ ዶት ፒ ዋይ የሚለው ላይ። ስለዚህ መጀመሪያ የምንመለከተው ስለ ሊንቲንግ ነው፣ ወይም ደግሞ የተለያዩ ኢረሮች ሲመጡ የምናይበት ማለት ነው። ለምሳሌ ፕሪንት ብዬ ልጻፍ እዚህ ጋር ፕሪንት ሄሎ ወርልድ፣ ይሄንን ፕሪንት አድርጎ እንዲያሳየኝ ነው። ቀይ አድርጎብኛል እንደምትመለከቱት። ልክ ግራመር አሁን ስንጽፍ ኤክስ ስህተት እንደሚመጣብን ማለት ነው። ስለዚህ ስህተታችሁን ለማረም ቀይ ከሆነ ስህተት እንዳለው ሊገባችሁ ይገባል ማለት ነው። ከዛ በኋላ ስህተቱን ለማግኘት ብዙ አማራጮች መጠቀም ይቻላል። አንደኛ እዚህ ጋር እንደምታዩት ቪው ፕሮብሌም ወይም አልት ኤፍ8 ንኩ ይላችኋል። ይሄን ክሊክ ማድረግ ይቻላል። ሾርት ከትም ካስፈለጋችሁ አልት ኤፍ8ን ስትነኩ ምን እንደተሳሳታችሁ ይነግራችኋል ማለት ነው እዚህ ጋር። ከዛ በኋላ ታስተካክላላችሁ። ከፕሪንት በኋላ እንደዚህ ብራኬት መግባት አለበት ብለን ነበረ። ለዛ ነው ኢረር ያደረገብን። አሁን ብራኬቱን ባስገባለት ኢረሩ ይጠፋል ማለት ነው። እንደዚህ ብናደርገው ይሁት፣ አሁን ትክክል ነው። ምንም አይነት ስህተት የለብንም። ከዚህ በተጨማሪም ደግሞ ምን ማድረግ ትችላላችሁ? ለምሳሌ ኮንትሮል ዜድ ልበለውና ወደኋላ ለመልሰው ስህተቱ እንዲመጣ። እንደዚህ ነበረ ስህተት ያለን። ከላይ ቪው የሚል አለ። ከዛ በኋላ ፕሮብሌም የሚል ትፈልጋላችሁ። ይሄውና፣ ወይም ኮንትሮል ሺፍት ኤምን መንካት ይቻላል። ይሄን ስትነኩ ስህተታችሁን እንደምትመለከቱት እዚህ ጋር ያሳያችኋል ማለት ነው። እዚሁ ስህተቱን ላርምለትና ደግሞ ላሳያችሁ። ለምሳሌ እዩት፣ ምንም አይነት ስህተት የለውም ይላል ማለት ነው። ስለዚህ ስህተቱን መጀመሪያ ቼክ ማድረግ አለባችሁ ረን ከማድረጋችሁ በፊት ማለት ነው። ከዛ በኋላ ልክ ከሆነ አሁን ረን ማድረግ እንችላለን። ከዛ ይህንን ኤክስ ማለት ትችላላችሁ። ስለዚህ በብዙ መንገድ ስህተቶችን ማረም ወይም ማስተካከል ትችላላችሁ። ለምሳሌ ደግሞ ይህንን አጥፋውና ሲደመር እንደዚህ ብናቆመው እንደምታዩት ይህም አላለቀም። ኮንትሮል ሺፍት ኤምን ብትነኩ አሁንም ስህተቱን ያሳያቸዋል ማለት ነው። ሌላው ደግሞ ፎርማት ማድረግ ነው። እዚህ ጋር ለምሳሌ የተለያዩ ቫሪያብሎች ቢኖሩ ኤክስ ኢዝ ኢኳል ቱ 4 ልበለው፣ ኢንተር ዋይ እኩል ነው 7 አልኩት። እዚህ ጋር ደግሞ ለምሳሌ አንደርስኮር ፐር ዴይ እኩል ነው 300 ልበለው ለምሳሌ። ከዛ ይህንን አሁን ፎርማት ለማድረግ እንደዚህ ራቅ ማድረግ ሊኖርብን ይችላል። ተመሳሳይ ይህንንም እንደዚህ እኩል ይሆናል ደግሞ እንደዚህ ለምሳሌ። ይኸው ማኑዋሊ ነው እያስተካከልን ያለ ነው ማለት ነው። እዚህ ጋር ይሄን እንደዚህ ላድርገውና እንደዚህ ነገር ይውጣውን እንደዚህ ማኑዋሊ ነው እያስተካከልን ያለ ነው። ነገር ግን ምን ማድረግ ትችላላችሁ? የተለያዩ ኤክስቴንሽኖችን እንጭናለን አሁን። ስለዚህ ምን ማድረግ ይቻላል? ከላይ ትመጣላችሁ ቪው ጋር ወይም ኮንትሮል ሺፍት እና ፒን መንካት ይቻላል። እዚህ ጋር መታችሁ አሁን ፎርማት ብላችሁ ብጽፉ ፎርማት ዶክመንት የሚል አለ ማለት ነው። ይሄን ብነካው እንዳለ ፎርማት ይሆናል። እንዳለ እንደምታዩት ቦታውን ይዟል። ይሄን የሰራልኝ ግን መጀመሪያውኑ እኔ ስለጫንኩበት ነው እንጂ ካልጫናችሁበት የላችሁም ይላችኋል። ስለዚህ ምንድነው የምታደርጉት? ለመጫን እዚህ ጋር ትመጣላችሁ። መጀመሪያ ኤክስቴንሽን ማስገቢያው ጋር የተለያዩ ፎርማት ማድረጊያዎች አሉ። ከነዛ ውስጥ አንደኛው አውቶ ፔፕ 8 ብላችሁ ወይም 8 ቁጥር ሰርች ታደርጋላችሁ። ይኸውና ከዛ በኋላ ኢንስቶል ትሉታላችሁ። እዚህ ተጭኗል ማለት ነው። አሁን ይህንን ኤክስ አድርገን መውጣት እንችላለን።
ከዛ እንደዚህ ቢዘበራረቅ ራሱ በሰከንዶች ውስጥ እየመጣችሁ ማስተካከል ይቻላል። ኮንትሮል ሺፍት ፒ ከዛ በኋላ ፎርማት ብላችሁ መጻፍ ከዛ ፎርማት ዶክመንት ስትሉት እንደዚህ ወደ ይስተካከልላችኋል። ነገር ግን እየመጣችሁ ሰርች ማድረግ ካልፈለጋችሁ ደግሞ ምን ማድረግ ይቻላል? ለምሳሌ ይሁት ወደዚህ ላረቀውና እንደዚህ ሆነ። ልክ እኔ ሴቭ ሳረገው ራሱ እንዲስተካከል ከፈለኩኝ ምን ማድረግ ይቻላል? ከላይ እዚህ ጋር ፋይል የሚል አለ። ማክ ተጠቃሚ ከሆናችሁ ደግሞ ኮድ የሚል ይመጣላችኋል። ይህን ትነካላችሁ። ከስር ፕሪፈረንስ ይላል። በዚሁ አቅጣጫ ትመጡና ሴቲንግ የሚለውን ትነካላችሁ። ከዛ በቀጥታ ወደዚህ ሲያመጣችሁ እዚህ ሰርች ማድረጊያው ጋር ትመጣላችሁ። ከዛ ፎርማት ብላችሁ ጽፋላችሁ። ፎርማት ብላችሁ ገና መጻፍ ስትጀምሩ ፎርማት ኦን ሴቭ ይላል። ስለዚህ ልክ እናንተ ሴቭ ስታደርጉ እንደምታዩት አውቶማቲካሊ አስተካክልላችኋለሁ እያለ ነው። ተቀብለናል። ይህንን ራይት አድርገነዋል ማለት ነው። ከዛ ይህንን አሁን ኤክስ ብለን እንውጣ። ይሁት አሁን ይህን ነገር የሰራነውን ስራ ሴቭ ላድርገው። ኮንትሮል ኤስ ብነካ አውቶማቲካሊ ቦታቸውን ይይዛሉ ማለት ነው እንጂ 10 ጊዜ እየገባችሁ ሰርች ብላችሁ ፎርማት ማድረግ አይጠበቅባችሁም። ከስር ለምሳሌ አሁንም የሆነ ነገር ልጻፍ። ኤክስ እኩል ይሆናል 45 አልኩኝ። ኢንተር። አሁን ሴቭ ባድርገው ወይም ኮንትሮል ኤስ ብነካ ወዲያው ቦታውን ይዛል ማለት ነው። ስለዚህ ከስር ራሱ እንደዚህ ጽድት አድርጎ ያስቀምጥላችኋል ማለት ነው። ስለዚህ ስለ ሊንኪንግ አይተናል፣ ወይም ደግሞ ኢረር ቅድም አሁን ቅንፍ ስናደርግና ሳናደርግ ያለው ልዩነት ተመልክተናል። እንደዚሁም ደግሞ እንዴት አድርጋችሁ ፎርማት ማድረግ እንደምትችሉ ተመልክተናል ማለት ነው። አሁን ደግሞ እንዴት አድርገን ኮዶችን ረን ማድረግ እንደምንችል የተለያዩ መንገዶችን አሳያችኋለሁ። የመጀመሪያው ለምሳሌ እዚህ ጋር ፕሪንት እናድርግና ላሳያችሁ። ፕሪንት እንዲያደርግልኝ የፈለግኩት ደግሞ ሄሎ ወርልድ የሚል ነው። ከዛ ይህንን ረን ለማድረግ 3 መንገዶችን እናያለን ብያችኋለሁ። አንደኛው እዚህ ጋር መታችሁ ረን ማድረጊያ ያለ ረን ይላል። ይህን ትነካላችሁ። ተመልከቱት፣ እዚህ ጋር ሄሎ ወርልድ የሚለው መጥቶልናል ማለት ነው። ይሄ የመጀመሪያውና ቀላሉ መንገድ ነው። ፊት ለፊት ላይ ሄዳችሁ ማየት የምትፈልጉትን ረን ማድረግ ፕሪንት እያደረጋችሁ እችን እየነካችሁ ማድረግ ነው። ላጥፋውና ደግሞ ሁለተኛ አማራጭ ላሳያችሁ። እዚህ ሁለተኛው አማራጭ ደግሞ ምንድነው? በመጀመሪያው ክፍል ተመልክተነው ነበረ። ተርሚናል ጋር ትመጣላችሁ መጀመሪያ። ከዛ ኒው ተርሚናል፣ አዲስ ተርሚናል ከስር ይከፈታል። ከዛ በኋላ ማየት የፈለጋችሁትን መጻፍ ነው። መጀመሪያ ፓይተን ብለን ነው የምንጽፈው ብለናል። ምን ጊዜ ስፔስ እንሰጥና የፋይሉ ስም ይሆን ኤዲ ዶት ፒዋይ ብለን ነው ሴቭ ያደረግነው። ስለዚህ ኤዲ ዶት ፒዋይ ኢንተር። ሄሎ ወርልድ እንደምትመለከቱት መጣ ማለት ነው። ይሄ ሁለተኛው አማራጭ ነው። ሶስተኛው ደግሞ ምንድን ነው? ይሄን ኤክስ ላድርገውና ራሳችሁን ሾርት ከትም ማዘጋጀት ትችላላችሁ። እዚህ ጋር ትመጡና ቪው የሚል አለ። ከዛ ይሄንን ትነካላችሁ ወይም ኮንትሮል ሺፍት ፒ። እዚህ ጋር ከመጣችሁ በኋላ ከዛ ኦፕን ሾርት ከት ብላችሁ ሲመጣላችሁ ይሄን ትነካላችሁ ማለት ነው። ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ረን ፓይተን ብላችሁ ጽፋላችሁ፣ ወይም ፓይተን ፋይልን ረን የምናደርግበት ሾርት ከትን የፈለግነው ይህን ትነካላችሁ። ከዛ በኋላ የማትረሱትን ወይም ደግሞ ያፈጥነኛል ብላችሁ ያሰባችሁትን ሾርት ከት ማስገባት ይቻላል እንደ አማራጭ። ስለዚህ በእነዚህ መንገዶች ረን ማድረግ ትችላላችሁ ማለት ነው። ስለዚህ ቪዲዮ እንዳይረዝም ይሄኛውን ክፍል እዚህ ላይ እናቋርጠዋለን። ቀጣዩን ክፍል የምትፈልጉና ይህን ቪዲዮ ከተመቻችሁ ላይክ በማድረግ እንደዚህ ኮመንት ላይ ኔክስት በማለት እንደዚህ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንታዩ ጋብዝኳችሁ። አመሰግናለሁ በጣም ቻው።